በመጨረሻም እንግዲህ ሩታ ልጇን እንደተቀበለች ሰምቻለሁ ማለት ነው። በዚህ መንከርፈፍሽ እኔ እንዴት ብለሽ ልትቀበይ እንደቻልሽ ራሱ ግራ ነው የገባኝ ማለት ነው። እኔ ሲጀመር አንቺ ህግ አታቂም ወይም የህግ አካል አታቂም እንዴ? ምንድነው እነዚህ ሰዎች ጋር እየሄድሽ የሆነ ሚዘገንን ለጆሮ የሚያስጠላ ንግግራቸውን መስማት ብቻ እንትን የምትዩ ማለት ነው። እኔ በጣም ግራ እየገባሽኝ ስለሆነ ነው፣ የምሬን ነው። ልጅሽ አይደል እንደ የጠፋው? ሲጀመር በመጀመሪያ ደረጃ ማለት ነው የህፃኑ መጥፋት ልክ እንዳንቺ ሁሉ እነሱንም የሚመለከት ነገር ነው። እነሱ ጋር ባይሆን ኖሮ አብረውሽ እየዞሩ ይፈልጉ ነበረ። ግን ደግሞ ልጁን አፍነው ይዞ ሲጀምር ምን አይነት ድርቅና ነው እናንተ ራሱ የምትደርቁት ማለት ነው። እግዚአብሔርን ይሄንን ሁሉ ነገር የሚያደርጉት ደግሞ በአንቺ መንከርፈፍ ነው። ሌላ ምንም ጥርጥር የለውም። መልሰው ሰጥተውሻል። መልሰው እንደሚቀበሉሽ ደግሞ 100% እርግጠኛ ነኝ። የምሬን ነው የምልሽ። ምክንያቱም በዚህ ሁኔታሽ እኔ እንጃ ለእኔ ከባድ ነው የሚሆንብኝ። የምሬን ነው። የሆነ ቶሎ ነገሮችን መስመር ማስያዝ ካልቻልሽና ይህንን ማለት ነው ይህንን ስለ አንቺም ሆነ ስለ ልጁ ምንም አይነት ደንታ የሌለውን ሰውዬ እከተላለሁኝ እሱን ወደ ህይወቴ እመልሳለሁኝ ብለሽ መንከርፈፍሽን እስካላቆምሽ ድረስ አሁንም ቢሆን ማለት ነው አሁንም ቢሆን ተመሳሳይ የሆነ ነገር ሊደርስብሽ እንደሚችል አስረግጬ ነው የምነግርሽ። ለማንኛውም እንግዲህ ጋይስ በመግቢያ ላይ እንዳልኳቸው ሩታ ልጇን መልሳ መቀበል ችላለች። ምክንያቱም ይህንን ህፃን ወስደው ከዚህ በላይ ማቆየት እነሱንም ትልቅ የሆነ ሪስክ ውስጥ እንደሚከታቸው ስለሚያውቁ ነው። ለማንኛውም ለብዙ ኦዲየንሳችሁና ለብዙ ሰው ራሳችሁን በደንብ ነው ግልጽ ያደረጋችሁት ማለት ነው። ምን አይነት አመለካከት ምን አይነት ፊሊንግ እንዳላችሁ በልጃችሁ ህይወት ጭምር ቁማር መጫወት የምትፈልጉ አይነት ሰዎች መሆናችሁን ለብዙ ሰዎች ነው ያብራራችሁትና እጅግ በጣም የምታሳዝኑም የምታሳፍሩ ሰዎች መሆናችሁን አሳይታችኋል ማለት ነው። ይህንን ነገር የምታደርጉት በሩታ ድክመት እንደሆነ ግልጽ ነው። ግን የፈለገ ነገር ቢሆን ልዑሌ ያንተም ልጅ ነው። ይኸውልህ ጭንቅላት ካለህና የምትሰማ ከሆነ ልዑሌ ያንተም ልጅ ነው። ልጅህን ደግሞ እንደምትወደው በተግባር ማሳየት የማትችል ከሆነ ብትተዋቸውስ? በቃ የራሳቸውን ህይወት መኖር እንዲችሉ ብትተዋቸውስ? አለቀ እኮ። ከቤት ወጥተሃል። ከሌላ ሴት ጋር እንደፈለክ አሸሼ ገዳሜ እያልክ ነው። እነዚህን ሰዎች ብትተዋቸውስ? ጭራሽ ልጅን ከእናት ለይተ እንደ እንትን ማለት ነው። እኔ ምንም አላማችሁ እኮ ግልጽ ነው። በነገራችን ላይ ምናልባት አላማቸውን ያልተረዳ ሰው ካለ ግልጽ ላድርግላችሁ። እነዚህ ሰዎች ሩታን አስፈራርተው ከዚህ በኋላ በአብርሃምና በሄርሜላ መሀል ጣልቃ እንዳትገባ ማድረግና በአስቸኳይ አብርሃምና ሄርሜላ መዳር ነው። እንግዲህ እነዚህ እህት ወንድሞች ተንገብግበው አንገብግበው የዳሩህ ትዳር ምን ያክል ሊያዘልቅህ እንደሚችልና ምን ያክል ደስታ ሊሰጥህ እንደሚችል አብረን የምናየው ይሆናል በሂደት ማለት ነው። ግን እመነኝ እያንዳንዷ ያደረካት ነገር እያንዳንዷ ማለት ነው በተለይ ቡዜን ሰምተህ ያደረካት ነገር ነገ ላይ መልሶ እንደሚቆጭህና ምን አለ ምን ሆኜ ነው ጭንቅላቴ አይሰራም ነበር እንዴ ብለህ እያንዳንዷ ባደረካት ነገር መለሰ ልታዝን የምትችል ሰው መሆንን በሚገባ ነው እየተረዳው ያለውት ማለት ነው። በምን አግባብ ልጇን ልትቀበል እንደቻለች ሊገባኝ አልቻለም እስካሁን ድረስ ልጇን መቀበሏን እንጂ የህግ አካል ይዛ ሄዳ ይሁን ሌሎች ነገሮች ተፈጥሮ ይሁን አይሚን አላቅም። ልጇን እንደተቀበለች ብቻ ነው የሰማሁትና እነሱም ከዚህ በላይ ልጁን ወይም ልዑሌን ማቆየት ከባድ ሊሆንባቸው እንደሚችል ስለሚያውቁ ነው። አንደኛ ጡት የለቀቀ ህፃን ልጅ እንዳልሆነ ግልጽ ነው። የሚያስፈልገውንም ነገር ልክ እንደ እናቱ ሊሰጡት እንደማይችሉ ግልጽ ነው። ሜቢ አላቅም እኔ ግን ከዚህ በላይ ህፃኑን ማቆየት እነሱ ላይ ተጨማሪ የሆነ ሪስክን እንደሚያመጣ ግልጽ ስለሆነ ነው። እኔ ሩታ ወደ ህግ ብትሄድ ማለት ነው በቃ ምንም ሰከንድ አይፈጅም ይሄንን ጉዳይ ለመጨረስ እውነታውን ስነግራችሁ ማለት ነው። ምክንያቱም በአስቸኳይ ዴቭና ቡዜን በቁጥጥር ስር መዋል ነው። ሌላ ነገር እኮ የለውም። በአደባባይ መጥተው ህፃኑን ሊቀሟት እንደሚፈልጉ ዝተዋል። ጭራሽ እዚህ ጉዳይ ውስጥ እጃቸው የሌለውን እነጋሽዬን አያቶቹን ጭምር አስገብተው ማለት ነው። ስትፈልጉ ራሳችሁን ችላችሁ እንደፈለጋችሁ መጨማለቅ ትችላላችሁ። እዚህ ጉዳይ ውስጥ ጋሽዬ ምን ያክል ነገሩ እንደተጨመላለቀና እዚህ ጉዳይ ውስጥ እጃቸውን ቢያስገቡ ለእሳቸውም ለስማቸውም ጭምር እጅግ በጣም መጥፎ ስለሆነ ነው። እናንተ እያደረጋችሁ ባላችሁት ነገር ነው ከዚህ ጉዳይ ሙሉ በሙሉ የሸሹት ማለት ነው። ምክንያቱም ቢመጡ በሩታና በአብርሃም መካከል ያለውን ችግር ፈተው ነገሮችን መስመር እንደሚያስይዙ ስለምታውቁ ባገኛችሁት አጋጣሚ ሁሉ ጋሽዬ እንዳይገቡ ስታደርጉ ነበረ። እሺ ይሁን እንደፈለጋችሁ እንደፍጥርጥራችሁ ብለው ዳር የተቀመጡትን ሰውዬ ህፃኑን ማሳደግ ይፈልጋል ምናምን ብላችሁ ማለት ነው። እንዴት ነው እናት እያለች አያት ልጅ ሊያሳድግ የሚችለው? የማይመስል ነገር እኮ ነው።
የማይመስል ነገር ነው። እናንተ አሁን አልተሳካላችሁም፣ እንደምትፈልጉት አልሆነላችሁም እንጂ ህጉም ስለሚከለክላችሁ ነው እንጂ ህፃኑን ከሩታ መቀማት የምትችሉበት መንገድ ካለ አይናችሁን እንደማታሹ ግልጽ ነው። አንቺ ከረፈፍ ይሄ ነገር ለምን እንደማይገባሽ ነው እኔ አሁን ግራ የገባኝ ማለት ነው። ሰው በዚህ ልክ አንቺ ላይ መጥፎ ነገር ለማድረግ እንቅልፉን ሳይተኛ ያድራል፣ ብዙ ነገር ያደርግልሻል። አንቺ የአብርሃምን ጭራ ይዘሽ ከኋላ ተከታይ። እኔ እንደው ምን አድርጉ ምን አይነት ድግምት እንዳስደገመብሽ ነው ግራ የገባኝ ማለት ነው። የምሬን ነው። ሰው እንዴት ልጁን ቁማር መጮቻ ሲያደርጉበት ለመንቃት እንኳን አይሞክርም? እንዴ ምን ሲያደርጉሽ ነው አንቺ ልትነቅ የምትሽው? እኔ ሆነ የምሬን እኮ ነው። በጣም ጥያቄ እያነሳብኝ ስለሆነ ነው። እየሄድሽ ከነዚህ ሰዎች ጋር መጨቃጨቅ፣ እየሄድሽ ከነዚህ ሰዎች ጋር አፍላፊ መመላለስ እኮ ምንም የሚፈጥርልሽ ነገር የለም። እግዚአብሔርን ስብርብርሽን ነው እያወጡ ያሉት። ንግግራቸው አያምር፣ ሁሉ ነገራቸው አያምር። እግዚአብሔርን እነዚህ ሰዎች ጋር ሄደሽ ሁሌ ጭቅጭቅ፣ ንትርክ፣ ልጄን አምጡ ምናምን። ልጅሽን የምትቀበዩ በህግ አግባብ ነው። አለቀ በቃ። ትልቅ ወንጀል ነው የሰሩት። ሲጀመር ድጋሚ ይሄንን ነገር ማድረግ እንዳይችሉ ራሱ መቀጣት ነበረባቸው። ግን አንቺ ምን እንደያዘሽ አይታወቅም። በምን መተት ተብትበው እንደያዙሽ አይታወቅም። እንግዲህ እግዚአብሔር ይወቅልሽ። ብቻ ከዛም ባሻገር የሚያሳዝነኝ እነሱ እንደዚህ አንድ ላይ ተሰብስበው የወንድማቸውን መብት ለማስከበር ይሯሯጣሉ። የአንቺ ፋሚሊዎች ግን የዳር ተመልካች ሆነው ሁሉንም ነገር ይመለከታሉ። የእነሱም የልጅ ልጅ እኮ ነው ጠፍቷል እየተባለ ያለው እና እኛ ጋር አይደለም ምናምን ብላችሁ ሙድ ስትይዙ የነበራችሁ ሰዎች እናንተ ጋር ባይሆን እናንተ ነገሩ ቢጠፋ ራሱ ደንታ የሚሰጣችሁ አይደላችሁም፣ እውነቱን ስንናገር ማለት ነው። ምክንያቱም በልጁ ህይወት እኮ ቁማር ለመጫወት የምትሞክሩ ሰዎች ናቸው። የምር ጠፋ ቢባል ራሱ ለስሙ ለማስመሰል ልትሯሯጡ ትችሉ ይሆናል እንጂ የምር አሳስቧችሁ የምትሯሯጡም አይነት ሰዎች እንዳልሆናችሁ ነው ሜቢ እያሳዩ ያሉት። ብቻ ግን እኔ የክፋታችሁን ጥግ ነው በእያንዳንዱ ነገር እያዩ ያሉት ማለት ነው። ሩታ መማር ከቻለች ከምን አይነት ሰዎች ጋር እንደገጠመች እና የእሷን ህይወት ለማመሰቃቀል ምን ያክል ርቀት ሊሄዱ እንደሚችሉ በሚገባ ነው እያየች ያለችው። ግን የምትማር አይነት ልጅ አይደለችም። የምትማር አይነት ጉድ አይደለችም። እንግዲህ ነብሪት ጀግኒት ምናምን የምትሏት ሩታችሁ የምትማር አይነት ሴት አይደለችም። በቃ መረዳት የቻልኩትና ማስተዋል የቻልኩት ነገር ቢኖር ይሄንን ነው እና ለማንኛውም በምን አይነት መንገድ እንደሆነ አላቅም። ምን አስፈርቷቸው ይሁን ምን ይመጣል ብለው ፈርተው ይሁን እንደተባለውም ሩታ ወደ ህግ አቅጣጫ ነገሩን ትወስዳለች ከሚል ስጋት ይሁን አላቅም ህፃኑን ለመመለስ ተስማምተው እንደመለሱላት ሰምቻለሁ ማለት ነው። ብቻ እኔ መስጠት ያለብኝን ሀሳብ ሰጥቻለሁ። በዚህ በሩታ መንከራፈፍ አሁንም ብዙ ነገሮችን ሊያሳጧት እንደሚችሉ ግልጽ ነው። ሶ እቺ ልጅ ደካማ ከሆነች ቢያንስ ጠንከር ያለ የቤተሰብ አካል ከሷ አጠገብ ሆኖ ሰፖርት ሊያደርጋት ይገባል ብዬ እንደኔ አምናለሁ ማለት ነው። ቪዲዮዎች ሲለቀቁ ወደ ኋላ ላይ አዳዲስ ነገሮች ካሉ መተን ሀሳባችንን እንደተለመደው ለመስጠት እንሞክራለን። ኋላም ላይ ቪዲዮዎች የሚለቀቁ ከሆነ ሪያክት እናደርግባችኋለን ማለት ነው። እወዳችኋለሁኝ። እናንተስ ምን ሀሳብ አላችሁ? ኮመንት ሴክሽን ላይ አስፍሩልኝ። ይመቻችሁ።